ሰላም ውድ የባቲ ቲዩብ ተከታታዮች እንዴት ናችሁ? ለዚህ ቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይርሱ። የምንለቀው ቪዲዮ ደግሞ ቶሎ እንዲደርሳችሁ የደውል ምልክቷን ተጫኗት። ስለምትከታተሉን ስለምታበረታቱን ከልብ እናመሰግናለን። በዛሬ ቪዲዮ ደግሞ ይዘንላችሁ የመጣነው እርግዝና የሚከሰቱባቸው ቀናቶችና ወቅቶችን ነው። እንዲሁም ደግሞ የማይከሰቱባቸውን ወይም እርግዝና ሊፈጠሩ የማይችሉበትን ቀናቶች ነው። ስለምትከታተሉን አመሰግናለሁ። አብራችሁን ቆዩ። በትክክል እርግዝና ሊፈጠርበት የሚችሉ ቀናቶች ኦቮሉሽን በሚከናወንበት ቀናቶች ነው። ይህ የሚከሰትበት ቀን አንዲት ሴት ልጅ የወር አበባ ካየችበት የመጀመሪያ ቀን ጀምሮ በመቁጠር በ14ኛው ቀን አካባቢ ይከሰታል። ስለዚህ ከፍተኛ የማርገዝ ዕድል የሚኖርባቸው ቀኖች የወር አበባ በኋላ ባሉ ከ8 እስከ 10 ቀኖች ነው። ወይም የወር አበባው ለመቆም ከ4 እስከ 6 ቀኖች የሚፈጅበት ከሆነ ነገር ግን ረዘም ያለ የወር አበባ ጊዜ ካለዎት ኦቮሉሽን የሚከሰትበት ጊዜ ስለሚረዝም የወር አበባውን አርዝመው ማወቅ አለብዎት። የሚከተለው መረጃ ከወር አበባ በኋላ እርግዝና የሚፈጠርባቸው ቀኖች የሚያሳይ ሲሆን መሰረት ያደረገው በየ28 ቀን የወር አበባዋን ለምታይ ሴት ብቻ ነው። ከቀን 1 እስከ 5 የወር አበባ ከፈሰሰበት የመጀመሪያ ቀን ጀምሮ እስከ 5ኛው ቀን የወር አበባ መፍሰሻ ጊዜ ነው። ከቀን 6 እስከ ቀን 9 በንጽጽር እርግዝና የማይፈጠርበት ጊዜ ነው። ከቀን 10 እስከ 12 በንጽጽር በእነዚህ ቀኖች እርግዝና ሊፈጠር ይችላል። ከቀን 13 እስከ 15 በእነዚህ ቀኖች በእርግጠኝነት እርግዝና ይፈጠራል። ከቀን 16 እስከ 19 በንጽጽር በእነዚህ ቀኖች እርግዝና ሊፈጠር ይችላል። ከቀን 20 እስከ 28 በእነዚህ ቀኖች እርግዝና አይፈጠርም። ይህ እንግዲህ ያየነው እርግዝና ሊፈጠርበት የማይችሉትን ቀናቶች ነው። እርግዝና እንዴትና መቼ እንደሚከሰት ማወቅ ማርገዝ ለሚፈልጉም ሆነ ለማይፈልጉ ጠቀሜታው የላቀ ነው። ማርገዝ ለሚፈልጉ ጊዜና ሁኔታዎችን አመቻችቶ ለመሞከር ሲረዳ፣ ለማይፈልጉ ደግሞ ዝግጁ እስኪሆኑ ድረስ ለመጠንቀቅ ያግዛቸዋል። ይሁንና ካልተፈለገ እርግዝና ለመጠበቅ ወይም አራርቆ መውለድ ለሚሹ የእርግዝና መከላከያ መውሰድ ዋነኛው መፍትሄ መሆኑ ግን መዘንጋት የለበትም። አሁን ቀጣይ ደግሞ የምናየው እርግዝና ሊፈጠሩ የሚችሉበትን ቀናት ነው። እርግዝና ለመከላከል የወሊድ መቆጣጠሪያ መጠቀም የማይፈልጉ ብዙ ጥንዶች ተፈጥሯዊ የእርግዝና መከላከያ ዘዴን ይመርጣሉ። ይህ ስሌትን የሚጠይቅ ዘዴ በወር አበባ ጊዜ የሚካሄዱ ለውጦችን ማወቅ ይጠይቃል። ይህ የስሌት እርግዝና መከላከያ ዘዴ የተሳካ እንዲሆን ሴቶች የወር አበባ 3 ደረጃ ማወቅ ግድ ይላል። የወር አበባ 3 ደረጃዎች ማወቅ በቀላሉ እርግዝናን ለመከላከል ይጠቅማል። የመጀመሪያ ደረጃ፣ ይህ ደረጃ የወር አበባ ካየሽበት ከሁለተኛው ቀን እስከ 14ኛው ቀን ያለውን ያካትታል። በዚህ ወቅት ሰውነታችን እንቁላልን የሚሰሩ ሆርሞኖች ይለቃል። ሁለተኛው ደረጃ፣ ይህ የወር አበባሽ የመካከለኛ ጊዜ ሲሆን ለጽንስ ዝግጁ የሆኑ የደረሱ የበሰሉ እንቁላሎች ከእንቁልጢ የሚለቀቁበት ደረጃ ነው። በዚህ ወቅት የሴት እንቁላል የሚፈለፈልበት ወቅት ስለሆነ ከፍተኛ የማርገዝ ዕድል ይኖርሻል። ሶስተኛው ደረጃ ከቀን 16 እስከ 28 ባለው ማንኛውም ጊዜ ሊከሰት ይችላል። እንግዲህ ለዛሬ ይዘንላችሁ የመጣነው መረጃ ይሄን ይመስል ነበር። በቀጣይ አዲስ መረጃ እስክንገናኝ ድረስ ሰላም ሁኑ።